እዚህ ልጅ ደግሞ ተከራከረለት አታፍሪም አይደል? አንቺ እኮ የልጄ ገዳይ ነሽ። አፈን ዝጋ። ስለሰጣሽን ጥፊና አብረን ስለተኛነው ቪዲዮ በጣም አመሰግናለሁ። እሺ እንግዲህ ውዶችዬ የወይዘሮ ዝናሽ ቤት ተበጥብጧል ማለት ነው። በጣም ያሳዝናል። በጣም በተለይ ለአቶ ለይኩን ሲባል ያ ቤት እንደዚህ ባይበጠበጥ ደስ ይለን ነበር። ምክንያቱም እሱ ጥሩ ሰው ነው፣ ሰው አክባሪ፣ እንግዳ ተቀባይ ነው። በጣም ትሁት የሆነ ሰው ነውና ለዚህ ሰውዬ ይሄ ሁሉ ነገር አይገባውም ነበር። እንግዲህ አቶ ኤርሚያስ ነገሩን ሁሉ ብልሽት አድርጎታል ማለት ነው። ምክንያቱም እንግዲህ ኤርሚ ከኤሚ ጋር የሚሳሳም የፎቶ እየተሳሳሙ አፍ ለአፍ ገጥመው የሚሳሳሙትን ፎቶ በፌስቡክ ለቋል ማለት ነው ውዶችዬ። አሁን በቃ ቤቱ ሁሉ ተበጥብጧል። ምክንያቱም በፌስቡክ ስለተለቀቀ ሁሉም ቤተሰብ ያየዋል ማለት ነው። እንግዲህ ኑሐሚንም መስሪያ ቤቷ ሆና እያየች በጣም ገርሟት ደግሞ በዚህ መጣ እንዴ ደግሞ ጭራሽ ፌስቡክ ላይ ምለቀቅ እንዴ እያለች ስትል ናሆም ይሰማና እንዴ ምንድነው ብቻሽ የምታወሪ ብሎ ቢሮዋ መጥቶ አናግሯታል። አይ ምንም ዝም ብዬ ነው ብቻዬን ማወራው በራሴ ነው ዝም ብዬ ነው ብላ አስቀይሰዋለች። እንግዲህ እሱ እና እንዴት ነሽ ምን ነው ቡናውን ማፍላቱም ተውሹ ቢሮ መምጣት ቀረሽ ምንድነው ሲላት አይ እኔ እኮ ጸሐፊ እንጂ እኮ ቡና ፊህ አይደለሁም ማለች። ይሄ ራሱ መጀመሪያ እያፈለች እያጨጨሰች ስትወስድለት ነበር። በኋላ እንግዲህ ከአምራን ያለውን ነገር ወደ መዘጋጃ ከወሰዱት በኋላ እንግዲህ ኑሐሚን ደብሯታል ማለት ነው። አሁን ቢሮዋ ቁጭ ብላ እንግዲህ ነግረዋለች። እኔ ጸሐፊ እንጂ ቡና አፊ አይደለሁም ብላ ስትለው አይ ስላስለመድሽኝ ያስለመድሽኝ ነገር ቅር ብሎኝ ነው። ለማንኛውም ቅር ብሎሻል መሰል በተናገሩሽ ነገር ሲላት አይ ለምን ቅር ይለኛል ብሎ አላት። እንግዲህ ከአምራን ጋራ ቀለበት ማሰሩንም አሳይቷታል። እና ለኔ የምትነግረኝ ምንድነው? በቃ እኮ ቀለበት ማሰር እኮ ብርቅ አይደለም ምን ለኔ ትነግረኛለህ ስትለው አይ እንድታይቂው ብዬ ነው ምናምን እያለ የማስቀናት ነገር ነው። ናሆም ደግሞ እንዴት ነው ሴት አይሉት ወንድ ምንድነው? ቆይ ራሱን አይጠብቅም እንዴ? እንደዚህ አይባልም እኮ ለሴት ልጅ የሴት ልጅ ሞራል መንካት ነው። ምክንያቱም እንደምታፈቅረው ለአባቷ ስትነግረው ስለሰማ ነው ይሄ ሁሉ ነገር የሚጫወትባት። ነገ ተንበርክኮ ኑሐሚን ይቅርበኝ እንደሚላት ደግሞ እርግጠኛ ነኝ ውዶችዬ። ምክንያቱም የአምራን አካሄድ ብዙም የሚያስኬደው ስላልሆነ አንደኛ አምራን የቀረበችው ለገንዘብ ለድርጅቱ ለምን ነው? ሁለተኛ ደግሞ የጸነሰችው ልጅ ወርዷል። ከዚህ በኋላ ተረግዞ የሚወለደውን ደግሞ ላይቀበሏት ይችላሉ። ስለዚህ አሁን ናሆም እንዴት ነው ሆድሽ ማይገፋው? ዛ ስንት ወርሽ ሆኗ ነይ እንጂ እስኪ ሴት ይሁን ወንድ ማየት አለብን። አሁን እኮ ሚስት ይሆንሻል ብሎ ይዟት ቢሄድ ምን እንደሚፈጠር አስቡ። እንግዲህ እሷ የተለመደውን እንደዚህ አርጎ አንሸራቶኝ ወድቄ እኮ አስወርዶኝ ነው ምናምን ብላ ወይ ምክንያቱም ልትፈጥርለት ትችላለች። ለማንኛውም ግን ለጊዜው አሁን አምራን እየተሳካላት ነው። እናውም ደግሞ አሁን ኑሐሚን እንደምታፈቅረው ስለሚያቅ ይሄን ያህል በሞራሏ ላይ ባይረማመድ ጥሩ ነው። ምክንያቱም ነገ እግሯ ስር ወድቆ ደግሞ ማሪኝ የሚልበት ጊዜ ስለሚመጣ ኑሐሚን ደግሞ እግዚአብሔር ካለ እኮ ከዳግም ጋር እኮ ፍቅረኛ ሆና እኮ ቀለበቷ ልታሰር ትችላለች። ዳግምም እኮ አላወቀም እንጂ ናሆም እኮ ቢያቅ ኑሮ ዳግም ወንድሙ መሆኑን ቢያቅ የእናቱ ድርሻ እንዳለው ያቃል ማለት ነው። የዛን ሰዓት ናሆም በብዙ ነገሮች ነው የሚሸማቀቀው የሚያፍረው። በተናገረው ቃላቶች ሁሉ እያንዳንዱ ያፍርበታል ብዬ አስባለሁ። እንግዲህ ቀለበቷን እያሳየ ለማስቀናት ሲሞክር ድንገት ስልክ ተደውሎለት ስለቱ ፎቶ ታየው። ኑሐሚን ግን እዚህ ጋር ባትቸኩል ጥሩ ነበር። ራሱ ተልኮለት እስከሚየው ድረስ ባትቸኩል። ከዛ ነገረችው። አንቺ ጋር ማለ እንዴ እስኪ ብሎ አየው። ከዛም ተናዶ እንግዲህ ሄዶ የኤሚን ፍቅረኛ እንግዲህ ደብድቦታል። በመሃል እንግዲህ አስተናጋጁ ገላግሏቸው ተለያይተዋል ማለት ነው። ከዛም ኑሐሚን አምራን ደግሞ ማን ነው እንደዚህ እየጎዳ ለምንድን ነው እንደዚህ ከሱ ጋር የተጣላው ምናምን ብላ ስትለው ሁኔታውን ነገራት። እሱ እኮ ባለጌ ነው ሲጀመር ኤሚም ከሱ ጋር እንዲህ አይነት ፍቅር መጀመር አልነበረባትም ባህሪውን ስለማታቅ ነው ምናምን ብላ እንግዲህ እናቱ እንደተቀበለቻት አንድ ባንድ ነገረችው ማለት ነው። ያው ዳግም ሲያወራ ስለ አባቱ ስለ ራሱ ከወይዘሮ ዝናሽ ጋር ስላለው ልጅ መሆኑን እያንዳንዱን ሰምታ በአንድ ድንጋይ ሁለት ወፍ ብላ እንግዲህ ቀጥ ብላ ሄዳ ስለ አባቱና ስለ ራሷ
ስለ ልጇ ልትነግራት ቀጥ ብላ ሄዳ አሻማቼ እንዴት ነሽ ብላ ቤት ገብታ እንግዲህ ያለውን ነገር ስትነግራት ወይዘሮ ዝናሽ ውጭልኝ ውጭልኝ እያለች ነበር። መጨረሻ ላይ ታይ ተረጋጊ እንጂ ብላ ዳግም ልጇ መሆኗን እንደገና ደግሞ ሰበቶ ደግሞ ውሽማዋ መሆኗን እና ቤት ድረስ እንዳስመጣቸው አርግታ በቃ አቀነባብራ አወራች። ከዛ በኋላ ይሄን ነገር ኑሐሚን ነው የነገረችሽ አይደል ብላ ጭራሽ ኑሐሚንንም አስጠቆረቻት። እንዴት ልታውቂ ይችላልሽ ብላ መናገር ሲገባት ፈስ ያለበት ዝላይ አይችልም እንደሚባል በራሷ ሰዓት ከኑሐሚን ጋር አነካክታት ቁጫለች። ኑሐሚን ደግሞ ናሆም ጋር አባትየው ሊያጋባቸው አስቦ ስለነበረ ኑሐሚን ቀንደኛ ጠላቷ ናት ለአምራን። ስለዚህ በአንድ ድንጋይ ሁለት ወፍ ብላ እንደውም ድጋሜ ጠላቴንም ምራቴንም በአንድ ድንጋይ እጥላቸዋለሁ ብላ አዎ እሷ ናት የነገረችኝ ብላ ነግራታለች ማለት ነው። በዛ ተናዳለች። አሁን ወይዘሮ ዝናሽ ኑሐሚን የነገረቻት መስሏት በቃ ውጭልኝ እዚህ ቤት መኖራችኝ በአንድ ነገር እንስማማ፣ አንቺ ብር የምትወጂ ሰው ነሽ፣ ምክንያቱም አውቅሻለሁ፣ ስለዚህ ብርሽን ተቀብለሽ ዞር በይልኝ፣ ያለበለዚያ ደግሞ ከናሆም ጋር አብራችሁ መኖር ትችላላችሁ፣ እዚህ ቤት ግን መምጣት የለብሽም ሲላት በይ 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 ብሎ ነገር የለም፣ ይልቅ ላቶ ለይኩን ቀጥ ብለሽ ተቀብያታለሁ፣ ምራቴን እዚህ መጣ መኖር ትችላለሽ ብለሽ እንድትነግሪው ብላ ይሄን ነግራታለች። ይሄን በፍጹም አላደርገውም ስትላት ይሄ እኮ መንገር ሳይሆን እያስጠነቀቁሽ ነው፣ ትእዛዝ ነው፣ ትእዛዜን መፈጸም ግዴታሽ ነው፣ ያለበለዚያ ሚስጥርሽን በሙሉ ዘረግፍልሻለሁ ብላ አስፈራርታታለች። ወይዘሮ ዝናሽ አሁን ምን የምታደርግ ይመስላችኋል ውዶችዬ? እስከ ዛሬም እኮ ይሄን ሁሉ መስዋዕት ከምትቀበል ከምትወደው ባሏ እግር ስር ወድቃ እኮ ይቅር በለኝ አንድ ነገር አጥፍቻለሁ ብላ ነግራው እኮ እሱ ቢሰማ ኑሮ ይሄ ሁሉ ነገር አይመጣም ነበር። ናሆምም ወንድሙ እንደሆነ ሲያውቅ ያርፋል። ኤሚም እንደዚህ የምትገላምጠው ምን የምትለው የምታንቋሽሸው ወንድሟ መሆኑን ስታቅ ታርፋለች። እና ብዙ ነገር ነበር የምታተርፈው ወይዘሮ ዝናሽ። ግን ሚስጥር መደበቅ ምን ያህል መጥፎ ብዙ መስዋዕትነት እንደሚያስከፍል እንግዲህ እያየን ነው ማለት ነው ውዶችዬ። አሁን እንግዲህ ኑሐሚን ለአምራን የነገረቻት መስሏት ተናዳ ኤደንን እንግዲህ ውጭልኝ ብላታለች። ኤደንም እንግዲህ እዛ ቤት ለመቅረት ብዙ ነገሮችን እየጣረች እትዬ ሳልነግረውት የሆነ ሚስጥር ሰማው እኮ ብላ ኤሚ ከኤርሚያስ ጋር እንግዲህ ግንኙነት እንደፈጠረችና ፍሬንዱ እንደሆነች ብዙ ነገር ሰምቻለሁ ስትናገር ብላለቻት። አሁን ይህን ስላለቻት እኮ ኤደን እዛ ቤት አታስቀራትም። እንዲሁም የቤቷ ሚስጥር አደባባይ ወጣባት እንጂ ራሷ ነገ የምትደርስበት ነገር ስለሆነ የባሰ ወሬኛ ስለሆነች አንዱን ከአንዱ እየሰማች ማጣላት ነው የኤደን ስራ እንጂ ሌላ ምንም መፍትሄ አታመጣም። ስለዚህ ጥሩ እርምጃ ወስዳለች ብዬ አስባለሁ። ያው ነገሩ የመጣው በኑሐሚን ቢሆንም ኤደን ግን እዛ ቤት መውጣቷ ጥሩ ነው ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ኤደን እዛ ቤት መኖር አለባት የለባትም የሚለውን ማለት ነው። እንግዲህ እንደዛ ብላ ስትነግራት እሷን ከቤት ፌስታልሽን ያዥና ውጭ ብላ ካስወጣቻት በኋላ ኤሚን እንግዲህ ለመናገር አንገቷን አንቃ ምንድነው የተደረገው ክብረ ንጽህናሽን እስኪወስደው ድረስ አንቺ ምን ታሰሪያለሽ? ኤርሚያስ ማለት እኮ የቤታችን ጠላት ነው ብላ አንገቷን አንቃ እንግዲህ ለቃታለች። ከዛም ተናዳ ወደ ሳሎን ከመጣች በኋላ እንትና ማናት ወይዘሮ ገነት ደግሞ ከለቅሶ ቤት መጣ ልጇን በማጣቷ በጣም ተበሳጭታ እንዴት ወይዘሮ ዝናሽ ቤት ድጋሚ ገረዱና ትገባለች እንዴት ዝም ትላታለ ብላ አቶ ተሰማ ላይ ተናገረችው። በፍጹም እኔንም ኑሐሚንንም ልትሰማን አልቻለችም፣ በራሷ ፍቃድ ነው ሄደችው ብሏታል። እሷ ግን ልትቀበለው አልቻለችም። መጨረሻ ላይ እንግዲህ ኑሐሚን ከስራ ውላ በምትመጣ ሰዓት ተገናኝተው ከወይዘሮ ገነት ጋር ለምንድነው ልጄን እዛ ቤት እንድትገባ ያረግሻት ስትላት በፍጹም አትገባ መመልሳታለሁ የቻልኩትን ሙሉ እሞክራለሁ ብላታለች። እንግዲህ ተረጋግታ አሁን ምሳሽን ቢ ቡናም ላፈላልሽ የምትወጂውን ቡና ጠጪ፣ ምሳሽንም ቢ ተረጋጊኒ አመጣታለሁ ብላ እንግዲህ ቃል በገባች መሰረት እሺ ብላ ወይዘሮ ገነትም ከተረጋጋች በኋላ ኑሐሚን ደግሞ እየተንቀለቀለች ጉዷን አላወቀችም። ቀጥ ብላ እንግዲህ ሄዳ ኤደን ነይ ውጪ ዛሬ ገልሻለሁ እያለች ነበር ስትጮህ ነበር። ከዛ ወይዘሮ ዝናሽ መጣችና አንቺ ራስሽ ምን ልትሰሪ መጣሽ? እንዳላይሽ ከዚህ
ሙልጭ አርጋ ሰደበቻት። ከዛም እንግዲህ ለአምራን እየነገርሻት አንቺ ነሽ ዳግም ልጄ መሆኑን ብላ ስትል ኤሚ ስመት ድጋሚ ሶስተኛ አራተኛ ሰው ማለት ነው። ከኑሐሚን አለፈ፣ አምራን ሰማች፣ ሁለተኛ፣ አሁን ሶስተኛ ኤሚ ሰማች። አሁን ደግሞ ከኤሚ ጋር ስታወራ ደግሞ አሁን ደግሞ አንዱ ሰው ይሰማላታል። ይሄ ሁሉ ችግር ከሚፈጠር ቀጥታ ለባሏ ብትነግረው ባሏ እንኳን ይሄንን ሌላም ነገር ይቅር የሚል ሰው ስለሆነ ይቅር ይላታል ብዬ አስባለሁ። ዳግምንም ሲያዩ ስለሚወደው ጥሩ ልጅም ስለሆነ ስነ ስርዓት ያለው ልጅ ስለሆነ ዳግምንም ከመውደዱ የተነሳ እንኳንም ልጅሽ ሆነ በቃ አንዴ የተፈጠረ ስህተት ነው። ሰው ደግሞ ይሳሳታል። ምክንያቱም እሱ በስህተት የሚያምን ሰው ነው። ኑሐሚንም እንደዛ ያን ሁሉ ለናሆምን እንደዛ ተመኝቷት መጨረሻ ላይ በኤርሚያስ እንደዛ ሆና እርጉዝ እስከመሆን ድረስ ስትሰማ አባትየው እንኳን እብድ ሆኖ አዋረድሽኝ፣ አሳፈርሽኝ እያለ በሚል ሰዓት በቃ እኮ ሰው ይሳሳታል። ማይሳሳት ምንም ነገር የለም። ሰው ሆኖ ማይሳሳት የለም። ስለዚህ ተዋት፣ ይቅር በላት ነው ያለው አቶ ለይኩን ማለት። ስለዚህ የሚስቱንም ይቅር እንደሚላት እንደዚሁ አስባለሁ። ቀድማ ለባሏ ብትነግረው ኑሮ የሁሉ ችግር አይፈጠርም። ይሄ ማን ነው የሚሉት የዳግም አባትም እየመጣ አይዘፍንባትም። ምክንያቱም በቃ እኔ እኮ ለባሌ ነግሬዋለሁ፣ ተሳስቼ ያደረኩትን ነገር አስቀድሜ ይቅር ብሎኛል በቃ ካለችው ሁሉም አፉን ይይዝ ነበር። ግን የወይዘሮ ዝናሽ መደበቅ ይሄ ሁሉ ጉድ አምጥቷል። ኤሚ ደግሞ አሁን የራሷን ትታ እንግዲህ ወንድሜ ነው ወይ ሰምቻለሁ አንድ ባንድ ያወረቱን ስትላት አሁንም ያደራ ልጅ ነው፣ ያደራ ልጅ ማለት የራስ ልጅ ነው ብላ ለማስቀየስ ብትሞክርም ኤሚ ግን እርግጠኛ አልሆነችም። አሁንም እንድታውጣጣት ስትሞክር የራሷን ስህተት ትታ የእናቷን ስህተት ነው አሁን እንትን እያለች ያለችው። ከእናቷ ጋር እንግዲህ እየተጨቃጨቀች ባለችበት ሰዓት እንግዲህ ናሆም እንግዲህ መጥቷል ማለት ነው። መጥቶ እንግዲህ ኤሚን ለመደብደብ ሲሞክር ተወው ብላለች። ምክንያቱም ወይዘሮ ዝናሽ የሰማችበት መንገድና ናሆም የሰማበት መንገድ አንድ አይደለም። ወይዘሮ ዝናሽ የሰማችበት መንገድ ናሆም ቢሰማ ይገላታል ንቅ ነው የሚያረጋት ኤሚን። ግን አሁን የሰማው ፎቶ ብቻ ስለሆነ ይሄም ደግሞ ያው አምራን አረጋግተዋለች። እናቱ እንደተቀበለቻት ስለሰማ እውነት እናቴ ይሄን ሁሉ ግትርነቷን ትታ ከተቀበለች እኔም ይሄን ፎቶ ተወዋለሁ ብሎ አስቦ ነበር። ግን ደግሞ ከሄደ በኋላ ኤሚ እንግዲህ በምን ምክንያት ናሆም ሊመታት እንደቻለ ሲጠያየቁ እናትና ልጅ ፎቶ እንግዲህ ወጥቶ ነው ሲሳሳሙ የሚያሳይ በፌስቡክ ተለቆ ነው ብሎ ሲላት እናትየውም ራሷን መቆጣጠር አልቻለችም። ተቀመጠች ሶፋ ላይ። ልጅቷም እየሮጠች ሄዳ እንግዲህ ለኤርሚ ደውላለታለች። ኤርሚ ግን ያው የተለመደውን ምላሱን እያለሰለሰ እኔ እኮ መፋቀራችንን ዓለም እንዲያይልን ፈልጌ ነው ውዴ፣ ምን ችግር አለው ምናምን እያለ ሲያሾፍባት ነበረ። አሁን ግን ኤሚ መጠንቀቅ አለባት። ምናልባት እርግዝና ካልተፈጠረ ቶሎ ብላ ተመርምራ ራሷን ብታስተካክል ብዬ አስባለሁ ውዶችዬ። ምክንያቱም ኤርሚ ለባል የሚሆን ሰው አይደለም። ምክንያቱም በአንድ ሴት ስለተጎዳውን ሴቶቹን እየተበቀለ ያለ ወንድ ነው ብዬ አስባለሁ። ስለዚህ ኤሚም አሁን የቤተሰቦቿን ክብር ሳታዋርድ ቶሎ ብትሸሸው ይሻላል ብዬ ነው ማስበው። እናንተ እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። አሁን እንግዲህ አምራን ካረጋጋችሁ በኋላ እንግዲህ እሱ ሄዶ እናቱን ለመጠየቅ እንግዲህ ፈልጎ ኤሚ ወደ መኝታ ክፍሏ ከሄደች በኋላ እናቱን ሲጠይቃት በፍጹም ታረቅን ብላ ነው እንዴ? አዎ ደውላ እኮ ይቅርታ አድርጊልኝ ብላኛለች አለች ምናምን ስትል አንጀቷ ርድብን እያለ አዎ ይቅርታ ጠይቄያታለሁ፣ አብራችሁ መሆን ትችላላችሁ፣ ግን እዚህ ቤት መምጣት አትችልም ብለዋለች። እንግዲህ ግራ ገብቶታል ናሆም። ምን እየተፈጠረ ነው? ምን አይነት ጉድ እየተፈጠረ ነው ብሎ ግራ ግብት ያለው ይመስለኛል። አሁን አምራን ደግሞ ቀጥ ብላ ሄዳ እንግዲህ ኤርሚን በጥፊ መተዋለች ማለት ነው። ናሆም ከመጣ በኋላ አምራን ደግሞ ሄዳ እንደገና እሷም አልሰዋለች። ምንድነው የምትሰራው አንተ ከዚህ ቤተሰብ ለምን አትርቅም ብለዋለች። ለምን ርቃለሁ? አንቺም እኮ እኔም አንድ ነን፣ ያንቺን ፈለግ ተከትዬ ነው እኔ የማደርገው ብሏታል። በፍጹም እንደዚህ አይነት ልታደርግ አትችልም ነግሬያለሁ ብለው እሱም ዝቶባት እሷም ዝታባት ታየኛለህ መጨረሻን አሳያለሁ እያለችው ዝታበታለች። እንግዲህ አምራን ምን ልታደርገው ትችላለች ብላችሁ ታስባላችሁ በኤርሚ ላይ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ኤደን ደግሞ ፌስታሏን ይዛ ወደ ቤቷ ሄዳለች።
እዛም ከሄደች በኋላ እናትየው እንዴት እንደዚህ ታደርጊያለሽ ብላ በጥፊ ያልሳታለች። ከዛም እንግዲህ አሁን የመጣችው ወይዘሮ ዝናሽ እንዳባረረቻት አወቁ። ኑሐሚን ደግሞ ችግር የለም ብላቸው ነበር፣ አልተረዳትም። ከዛም እንግዲህ ምንም ማድረግ ስላልቻለች ወይዘሮ ገነት በጣም ተናደደች። ቁጭ ብላ ምንድነው የተፈጠረው ስትላ አይ እኔ ሰራተኝነት ሆኜ መኖር ፈልጌ ነው፣ ግን ደግሞ እሷ ኑሐሚንን አሁንም ለመበቀል ፈልጋ ነው እዛ ቤት እንድገባ ያደረገች ብላ ወይዘሮ ገነትን አስቀይሳታለች ማለት ነው። ከዛም እንግዲህ ከአባቷ ጋር ካወሩ በኋላ ኩሽና ሄዶ ሲነጋገሩ አሁንም በኑሐሚን ላይ ያላትን ጥላቻ አሳይታለች። ምክንያቱም በቃ እኔ የእሷ ቢሮ ጠራጊ መሆን አልፈልግም ስትል ወይዘሮ ገነት ክብር አይወድልሽም ድሮም አንቺ እንኳን ቢሮ አይደለም ሌላስ ብትጠርጊ ምን ትወኛለሽ? ደሞስ ሁል ጊዜ ከኑሐሚን ጥላቻ ምን ያደርግልሻል? አንቺ ከጥለ ፍቅር አይሻልሽም ወይ ብላ ወይዘሮ ገነት እንግዲህ ሙሉ ለሙሉ የተመለሰች ይመስለኛል። ወይ ደግሞ አቶ ለይኩን ውጭ ሀገር ሲሄድ ምናልባት ኑሐሚንን መርዘው ለመግደል ይሁን አይዶኖ ብቻ አሁን ሙሉ ለሙሉ የተመለሰች ትመስላለች። ግን እኔ አላምናትም ወይዘሮ ገነትን። ጥሩ ከሆነች ጥሩ ብለን እናስባለን። እንግዲህ ኑሐሚን ጥሩ እያሰበችላት ጥሩ ነገር እያደረገችላት ነው። ወይዘሮ ገነት ግን በፍጹም እንደዚህ አይነት ነገር የምታደርግ ሰው አይደለችም። ግን ደግሞ ከሆነች ጥሩ ነው። ከዛም እንግዲህ አርፈሽ ብትቀመጭ ይሻላል፣ ያለበዛ ሂጂ ወደ ጎዳናሽ መውጣት ትችያለሽ። እኔ መጥፎ ልጅ አርጌን እንዳሳደግኩሽ ራሴን እየወቀስኩ ነበር፣ ግን አሁን ምንም ልትለወጭ አትችይም ብላ ወይዘሮ ገነት እንግዲህ ከምሯ ከሆነ አላቅም። እሷ ደግሞ አሁን በጣም እንትን ብላታለች ማለት ነው። ኤደናውን በጣም ገርሟታል። የእናቷ መቀየር በጣም እየገረማት ነው። እና እንዴት ነው ከዝናሽ ጋር እንደዚህ ከዚች እባብ ጋር ምን ትሰሪያለሽ ስትላት እኔ እባብ ሆኜ ይሆናላ እባብ ለባብ ያው ይተያያል ካብ ለካብ ስለሆነ ብላ እንዲሁም ቀልዳባታለች። እስኪ እንግዲህ ወይዘሮ ገነትና ኤደን በኑሐሚን ላይ ከዚህ በኋላ ምን ያደርጋሉ ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን ኤሚ እንግዲህ ወጣ ኑሐሚን ወደ ስራ በምትሄድበት ሰዓት ጠብቃ ላናግርሽ ፈልጋለሁ ስትል ዞር በይልኝ ከፊቴ ብትላትም በፍጹም ይሄን ነገር ሳትነግረኝ አንለያይም ብላታለች። ምክንያቱም ዳግም ወንድሜ መሆኑን ስታወሩ ሰምቻለሁ አንድ ባንድ። ስለዚህ እውነቱን ልትነግሪኝ ይገባል ስትላት እናትሽን ሄደሽ ጠይቂ፣ እኔ ማውቀው ነገር የለኝም፣ ያደረዋ ልጇ መሆኑን አውቃለሁ፣ ከዛ ውጭ ግን ማውቀው ነገር የለኝም ብላታለች። ኤሚ ለማውጣታት ብዙ ሞክራለች፣ ግን አልቻለችም። በመሀል እንግዲህ አቶ ኤርሚ መጥቶ ምንድነው ከህይወታችን አትወጭም እንዴ? ምንድነው እኛን መከታተል የምትፈልግ ብሎ ጭራሽ ኑሐሚንን አበሳጭቷታል። ያንን ምክንያት አድርጋ እንደውም ኑሐሚን ቀጥ ብላ ወጣለች። ከዛ እሷም እኔና እሷ ያልጨረስነው ነገር አለ ዞር በልልን ብትለውም ኤሚ ዞር አልልም ብሏታል ኤርሚያስ። ከዛ ኑሐሚንም ተናዳ ወጣል ትታቸው ሄዳለች። ከዛ ኤርሚ እንግዲህ ምንድነው ፍቅር እኔ እኮ ናፍቀሽኛል እያለ ሲለፋደድ በልበልበል በስነ ስርዓት ከዚህ በኋላ እኔ እናንተ ምንም ነገር እንትናን እንዴት ይሄን ነገር ታደርጋለህ ብላ በጣም ተናገረችው። ምክንያቱም ይሄ የቤተሰቡን ክብር የሚነካ ነገር ነው ያደረገው። በጣም ነው የሚያስጠላው። በጣም ነው እንደዚህ አይነት ነገር ማድረግ አልነበረበትም ነው። አሁንም እንግዲህ ዞር በልኝ ከዚህ በኋላ ከኔ ካንተ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም ብላ እንግዲህ ማመናጭቃው በምትወጣ ሰዓት እሺ እንደውም ቪዲዮ አለ ያን ብሎ በቪዲዮ እንግዲህ ሊያስፈራራት ነው ማለት ነው። እንግዲህ አብሮ ተኝተው ያደረጉትን ቪዲዮ እንግዲህ እያስፈራራ ልክ እንደ አምራን እንግዲህ ይጫወትባታል ብዬ አስባለሁ ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።